ክቡር ዶክተር ዳዊት ይፍሩ የቀድሞው የማህበሩ ፕሬዝዳንት፣ የተከበሩ አቶ ተፈሪ ፈቃደ የማህበሩ መስራችና በጀርመን ሀገር ያለው ቅርንጫፍ ጽህፈት ቤት ፕሬዝዳንት፣ የተከበራችሁ የቦርድ አባላት፣ ጋዜጠኞች፣ ጥሪ የተደረገላችሁ እንግዶች በሙሉ እንኳን ደህና መጣችሁ። ክቡራትና ክቡራን፣ ዛሬ በዚህ መድረክ ላይ ቆሜ የማረጋግጥላችሁ በዋናነት አንድ ጉዳይ ብቻ ነው። በእኛ የሥራ ዘመን ግዙፍ ህንፃዎችን ሰርተን ላናስረክባችሁ እንችላለን። ነገር ግን አንድም አርቲስት በሕክምና ጦት፣ በገንዘብ እጥረት ውድ ህይወቱን አሳልፎ እንደማይሰጥ በእርግጠኝነት መናገር እችላለሁ። ኪነ ጥበብ የሀገርና የትውልድ ግንባታ መሰረት ነች። ጥበብ ኢትዮጵያ በቅኝ ግዛት እንዳትገዛ የማነቃቃትና የሞራል ስንቅ ሆናለች። የሰው ልጅ ህይወት በደስታና በስርዓት እንዲቃኝም ከፍተኛ ድርሻ አበርክታለች። ዓለም በደስታዋም ሆነ በሐዘኗ ጥበብን እንደ መድኃኒት ትጠቀማለች። መንግስታትም ለፖለቲካ ትርፍ በደንብ አድርገው ይጠቀሟታል። ይህ ሁሉ ሆኖ ሳለ ግን ጥበብን የፈጠሩ የጥበብ ሰዎችን የኑሮ ሁኔታ ስንመለከት ልብ ይሰብራል። እንደ ኢትዮጵያ ባሉ ሀገራት የጥበብ ሰዎች በተደራጀ መልኩ አቅም ባለመፍጠራቸው ለከፍተኛ ማህበራዊና ኢኮኖሚያዊ ችግር ተጋልጠዋል። ለሀገራቸው ትልቅ ዋጋ የከፈሉ ዕውቅ ባለሙያዎች ዛሬም የሚኖሩበት ቤት በደርግ ዘመን በተገነቡና ለመፍረስ በተቃረቡ ቤቶች ውስጥ ነው። ይሄ እጅጉን ያሳዝነናል። ከሁሉም በላይ ደግሞ አንድ አርቲስት ሲታመም በልመና የታከመበት፣ ልመናው ካልተሳካ ደግሞ ህይወቱ የሚያልፍበት፣ አልፎም ተርፎም ለሳጥን መግዣ ተለምኖ ክብሩን በማይመጥን ሁኔታ የሚቀበርበት ታሪክ ሊያበቃ ይገባል። ሀገሩን በሙያው ያገለገለ የጥበብ ሰው እንዲህ አይነት እንግልት ሊገጥመው በፍጹም አይገባም ነበር። ሆኖም የአርቲስቱን እንግልትና ችግር በአንድ አጋጣሚ የተረዱት አቶ ተፈሪ ፈቃደ ይህንን አስከፊ ችግር ለመቅረፍ እንደና አርቲስት ተረፈና ጓዶቻቸው ያሉ የኪነ ጥበብ ሰዎችን በመያዝ ይህንን ማህበር በቁጭት እንደመሰረቱት ማስረጃዎች ይናገራሉ። ይህንን ቁጭት የወለደውንና ትልቅ ህልም የሰነቀውን ማህበር ደራሲና ሀያሲ አያልነህ ሙላት ከ4 ዓመታት በላይ፣ ክቡር ዶክተር ዳዊት ይፍሩ ከ8 ዓመታት በላይ በፕሬዝዳንትነት መርተውታል። ለእነዚህ ጀግኖች ትልቅ ክብር ይገባቸዋል። ሞቅ ባለ ሞራል አመስግኑ። ማህበሩ የራሱ ቢሮ እንዲኖረው በማድረግ በርካታ አርቲስቶች በሀገር ውስጥና በውጭ ሀገር ታክመው እንዲድኑ በማድረግ የከፈላችሁት መስዋዕትነት በቀላሉ የሚታይ አይደለም። እኛም አደራችሁን በክብር ተቀብለናል። በፈጣሪ ረዳትነት በእናንተ ጸሎትና ምርቃት ማህበሩን አሁን ካለበት ደረጃ በእጥፍ ከፍ ለማድረግ ቃል እንገባለን። የኪነ ጥበብ ሰዎች በተለይም አንጋፋዎቹ ቀሪ ዘመናቸውን በደስታና በክብር እንዲያሳልፉ ማድረግ ተቀዳሚ ተግባራችን ይሆናል። አንጋፋዎቹ የሚኖሩባቸውን የጭቃ ቤቶች በቅደም ተከተል ወደ ብሎኬትና ምቹ መኖሪያነት ለመለወጥ የሚቻለውን ሁሉ ጥረት እናደርጋለን። ያለምንም አድሎ አንጋፋና ወጣት አርቲስቶች ተቀናይተው በሀገር ውስጥና በውጭ ሀገር የሥራ ውጤቶቻቸውን በማቅረብ ገቢ የሚያገኙበትን ምቹ ሁኔታ እንፈጥራለን። በኢትዮጵያ ምድር በየዓመቱ የሚከበር የአርቲስቶች ቀን እንዲሰየም አቶ ተፈሪ እንዳሉት እና ዓመታዊ ግዙፍ የኪነ ጥበብ ውድድር እንዲኖርም እንጥራለን፣ እናሳካዋለን። በማህበሩ ስም ራሱን የቻለ የኢትዮጵያ ኪነ ጥበብ ሙዚየም ወይም ጋለሪ እንዲገነባ ከእናንተ ጋር ሆነን በትኩረት እንታገላለን፣ እንሰራለን፣ እናሳካዋለን።
የማህበሩ አባላት ሲታመሙ ክብራቸውን በጠበቀ መልኩ በሀገር ውስጥና በውጭ ሀገር ተገቢውን ሕክምና እንዲያገኙ ማህበሩ የጀመረውን ጥረት አጠናክረን እንቀጥላለን። ማንኛውም አርቲስት ሀገሩን አገልግሎ ሲያርፍ የሚመጥነውን የክብር አሸኛኘት እንዲያገኝ እናደርጋለን። ኪነ ጥበብ ከፖለቲካ ተጽዕኖ ነፃ ሆኖ ሀገርንና ትውልድን እንዲገነባ እንዲሁም የጥበብ ሰዎች ከመንግስትና ከህዝብ ማግኘት ያለባቸውን ጥቅም እንዲያገኙ በትጋት እንሰራለን። ለእነዚህ እቅዶች ስኬት በጀርመን ሀገር ከሚገኘው ቅርንጫፍ ጽሕፈት ቤት ጋር በመቀናጀት የፋይናንስ አቅማችንን እናሳድጋለን። መንግስት፣ ባለሀብቶችና መላው የኢትዮጵያ ህዝብ ከጎናችን እንደሚቆምም አንጠራጠርም። በመጨረሻም እኛ አዲስ የተመረጥን የሥራ አስፈጻሚ አባላት ኃላፊነታችንን በቀናነትና በብቃት መወጣት ይኖርብናል። በማህበሩ እድገት ላይ እንቅፋት የሚሆንና ወደ ኋላ የሚጎትተን አካል ካለ ግን እኔን ጨምሮ ኃላፊነቱን በገዛ ፈቃድ መልቀቅ ለማህበሩ ትልቅ ድጋፍ ነው። በመጨረሻም ይሄ ዝግጅት እንዲሳካ አዲሱ ስራ አስፈጻሚ ትልቅ ትግል አድርጓል። እኔም በግል እንግዲህ የምችለውን አድርጌያለሁ። ግልጽ እንዲሆን እዚህ ለተሳተፋችሁ ሰዎች የማህበሩን ሀብት አልነካንም፣ ርክክብም አላደረግንም። ይህን ሴሬሞኒ ያዘጋጀነው ለእናንተ ለአንጋፋዎቹ ክብር መሆኑ እንዲታወቅልን እንፈልጋለን። ለዚህ ዝግጅት ኤፍሬም የረጅም ጊዜ ወንድሜ ነው፣ የዚህ ሆቴል ባለቤት ወጪውን በ50% ሸፍኖልናል። አመሰግናለሁ። ስጠይቀው ስደውልለትም ምንም አላቅማማም። ከዛ ባለፈ ደግሞ እንደዚሁ አንድ ቤተሰብ ጋር ነው የደወልኩት፣ ሁላችሁም ታውቁታላችሁ። አቶ በላይ ደበበ እንደዚሁ ሌላውን ቀሪውን ወጪ ሙሉ በሙሉ እሸፍናለሁ ብሏል። ዛሬም እመጣለሁ ብለው ነበር፣ እንዴት እንዳልተገኙ አላቅም። ለሳቸውም ሞራል ስጡልኝ። ከዛም አልፎ ደግሞ ኮከብ ሚዲያና ማስታወቂያ እንደዚሁ ይህን ፕሮግራም በማቀናጀት ኢቨንቱን በማዘጋጀት የበኩላቸው ሚና ተጫውተዋል። ለሰራተኞችና ለአመራሮችም እንደዚሁ አመሰግናለሁ። እዚህ የተገኛችሁ ጋዜጠኞች በሙሉ ሁላችሁ ከዛሬ ጀምሮ የዚህ የማህበራችን አባሎች ናችሁና እንድታግዙን እንድትደግፉን እንፈልጋለን። እናንተንም ከልብ አድርገን እናመሰግናለን። አዲሱ ስራ አስፈጻሚ እዚህ መጥተዋል፣ ያልመጡም ይኖራሉ። ከተመረጥን ጀምሮ በትጋት ለሰራችሁ ከልብ አመሰግናለሁ። ባለመመቸት ደግሞ ያልተገኛችሁ ወደፊት ካላችሁ ጊዜ ላይ መስዋዕት አድርጋችሁ ግማሽ ሆነን ይሄን ያክል ካዘጋጅን ሙሉ ስንሆን ትልቅ ነገር መስራት እንደምንችል ማሳያ ስለሆነ በቀጣይ አብረን ተባብረን በጋራ ይሄን ማህበር ወደሚፈለገው ዓላማ እንድናደርሰው አደራ እላለሁ። ጥበብ ትለምልም፣ ኢትዮጵያ በልጆቿ ጥረት ትከበር። አመሰግናለሁ።